በሀገራችን በተለይም በገጠሪቱ ኢትዮጵያ አቅራቢያቸው ከሚገኝ ጫካ ውስጥ ወይም ከጓሮ በመውረድ የምግብ ማብሰያ እንጨት አሊያም ማገዶ የምንለውን በመልቀም ምግብን ለማብሰል እንጀራንም ለመጋገር የሚጠቅም ነገር መሆኑ ግልጽ ነው። በከተማም ቢሆን የኤሌክትሪክ ማብሰያ ከመምጣቱ በፊት የአብዛኞቹ እናቶች ኩሽና አድማቂ ከሆኑ ቁሳቁሶች መካከል ግንባር ቀደም ተደርጎ የሚጠቀስ ነው ማገዶ። አቶ ዘርጋባቸው ደንደና ይባላሉ። እድሜዋ 29 ዓመት ከሆነችው ወይዘሮ ሔዋን ሳህሌ ጋር መስከረም 14 ቀን 2009 ዓ.ም ደመቅ ባለ ሃይማኖታዊ ስነ ስርዓት ጋብቻቸውን ይፈጽማሉ። ከተጋቡ በኋላ የትዳር ፍቅራቸው ውጤት የሆነውና ገና ወደዚህ ምድር ያልመጣው የ6 ወር ዕድሜ ያስቆጠረው ልጃቸውን በወይዘሮ ሔዋን ሳህሌ ማህፀን ውስጥ አስቀምጠዋል። እጅግ የጣፈጠና በመተሳሰብ ላይ የተመሰረተ ግንኙነት ሲኖራቸው የልጃቸው ወደዚህ ምድር መምጫ ጊዜ እየደረሰ ስለሆነ ከ15 ቀናት በኋላ ወደ ባህር ማዶ በመሄድ አሜሪካ ውስጥ ለመውለድ እቅድና ዝግጅቱን ጨርሰዋል። ወይዘሮ ሔዋን ሳህሌ አቶ ዘርጋባቸው ደንደና ቤት ከመግባቷ ከአንድ ዓመት አስቀድሞ ታደለች ድንቁ የምትባል ሴት በቤት ሰራተኝነት ከትማለች። በዛም ወቅት አቶ ዘርጋባቸው ከወንድሞቻቸው ጋር አብረው ነበር የሚኖሩት። ወደ ትዳር ህይወት ሲገቡ ወንድሞቻቸው ከአቶ ዘርጋባቸው ቤት በመውጣት የራሳቸውን ኑሮ መኖር ሲጀምሩ የቤት ሰራተኛዋ ታደለች ድንቁ ግን ኑሮዋን በዛው ቤት ቀጥላለች። ወይዘሮ ሔዋን በቤት ሰራተኝነት ዓመታትን ካስቆጠረችው ሴት ጋር አለመግባባቶችና ያላግባብ የሚባክኑ የነበሩ የቤት ቁሳቁሶችን መቆጣጠርና መባከን እንደሌለባቸው ማስጠንቀቂያ መስጠት ጀምራለች። በዚህ ብቻ ያላበቃው የወይዘሮዋ ንግግር ከባለቤቷ ዘርጋባቸው ጋር ግንኙነት አላችሁ በማለት ጥያቄዎችን ማንሳትና ጥርጣሬዋን መግለጽ ትቀጥላለች። በዚህም ምክንያት የቤት እመቤቲቱና ሰራተኛዋ ጋር ጥሩ የማይባል ግንኙነት እንዲሁም ግጭቶች ይበራከታሉ። የቤት ሰራተኛዋ ጋሼ ብላ ከምትጠራቸው አሰሪዋ ዘርጋባቸው ጋር ምንም አይነት ያለፈ ግንኙነት እንዳልነበራቸው ትናገራለች። መጋቢት 28 2009 ዓ.ም ከቀኑ 7 ሰዓት ተኩል አካባቢ ሲሆን የወይዘሮ ሔዋን ወዳጆች በቦሌ ክፍለ ከተማ ወረዳ 3 ክልል በልዩ ስሙ ደግሞ ቀበሌ 19 መዝናኛ ፊት ለፊት ካለው ትልቅ መኖሪያ ቤታቸው ይመጣሉ። የቤት እመቤቲቱም እንግዶቿን በመቀበል ወደ ውስጥ እንዲገቡ በማድረግ 11 ሰዓት እስኪሆን ድረስ በጨዋታ ያሳልፋሉ። እንግዶቹም የሚሄዱበት ቦታ እንዳለ ለወይዘሮ ሔዋን ይነግሯታል። እሷም አብራቸው እንደምትሄድ ትነግራቸውና ግቢ ውስጥ የቆመውን የግል መኪናዋን በማስነሳት ከእንግዶቹ ጋር አብራ ትወጣለች። በቤት ውስጥም አንጋፋዋ የቤት ሰራተኛ ታደለች ድንቁና ሌላኛዋ የቤት ሰራተኛ ማሬ ፀሐዬ ቤት ውስጥ ይቀራሉ። ወዲያውም ማሬ ፀሐዬ የማታ ተማሪ ስለነበረች 11 ሰዓት ከሩብ ሲሆን ከቤት ትወጣና ወደምትማርበት ትምህርት ቤት ታቀናለች። ሁሉም ትተዋት የሄደችው ታደለች ድንቁ ግን በነዘርጋባቸው ደንደና ቤት ስራዋን ስትከውን ትቆያለች። ከማሬ ፀሐዬ መውጣት በኋላ የቤቱ አባወራ መኪናቸውን ከመኖሪያ ቤታቸው መግቢያ በር ላይ በማቆም ወደ ቤታቸው ይገባሉ። መክሰስ እንዲበሉ ከታደለች ድንቁ ጥያቄ ቢቀርብላቸው እንደማይበሉና የሚጠብቃቸው ሰው መኪናቸው ውስጥ እንዳለ በመናገር በቶሎ ይወጣሉ። በዚህ ጊዜ ታደለች በመነሳት ረጅሙን ጊዜ ወደምታሳልፍበት ኩሽናዋ ትገባለች። እቃዎችንም ማጠብና ለራት የሚሆኑ ነገሮችን ማቀራረብ ላይ ሳለች ከምሽቱ 12 ሰዓት ከ30 ሲሆን ወይዘሮ ሔዋን ሳህሌ ከወዳጆቿ ጋር የነበራትን ጊዜ አጠናቃ በመኖሪያ ቤቷ መግቢያ ላይ ቆማ በሩ እንዲከፈትላት የመኪናዋን ጥሩምባ በመጫን ትይዘዋለች። ከጥቂት ደቂቃዎች በኋላ የመግቢያው በር በታደለች ድንቁ ይከፈትላታል። መኪናዋንም ወደ ውስጥ ካስገባች በኋላ በር ላይ ብዙ ለምን አስቆምሽኝ በማለት ትቆጣታለች። የቤት ሰራተኛዋም ስራ ይዤ ነው ያልሰማሁት የሚል መልስ ትሰጣታለች። ጆሮሽ ላይ ተኝተሻል፣
አንቺ ገረድ በር መክፈት ስራሽ ነው በማለት በመኪና ውስጥ ለመጠጥ የሚሆን የታሸገ 20 ሊትር ውሃ ወደ መኖሪያ ቤቱ እንድታስገባ አዛት ወደ ውስጥ ትገባለች። ታደለች ድንቁም ወደ ቤት ለማስገባት ጥረት እያደረገች ሳለ ከመኖሪያ ቤት ውስጥ ከወይዘሮ ሔዋን የስሟን ጥሪ ትሰማለች። ውሃውንም ይዛ ወደ ቤት ውስጥ ስትገባ ለምንድን ነው ስጠራሽ ማትሰሚኝ የሚል ቁጣ በድጋሚ ትሰማለች። ይቅርታም ትጠይቃለች። ወይዘሮ ሔዋንም ባባ መጥቶ ነበር ወይ ብላ ትጠይቃታለች። ባባ ማለት አቶ ዘርጋባቸው ወይም ባለቤቷን ነበር። በቅርብ መጥቶ እንደነበረ ከታደለች የተመለሰ መልስ ነው። እኔ በሌለሁበት መጥቶ ምን ስታደርጉ ነበር? ንገሪኝ፣ ለምንድን ነው የመጣው? ምን ሰራችሁ? እያለች በጥያቄዎች ታጣድፋታለች። ታደለች መጥቶ ብዙ እንዳልቆየና ወዲያው ከመኖሪያ ቤት ወጥቶ መሄዱን ለማስረዳት ትሞክራለች። ይህ ግን ለወይዘሮ ሔዋን ያላስደሰታትና እውነት ያልመሰላት መልስ ነበር። በዚህም ምክንያት በሁለቱ ሴቶች መካከል ጸቡ እየከረረና ወደ ከፍተኛ ደረጃ እየደረሰ ይሄዳል። ታደለች ድንቁ ከውጭ ሆና ከወይዘሮ ሔዋን የስድብ ድምፅ ትሰማለች። ከዛም በታላቅ ቁጣ ከኩሽኗ ወደ ተቀመጠችበት ሳሎን ትደርሳለች። ከኋላዋ የሚገኘውን የጭንቅላቷን ክፍል በያዘችው እንጨት በኃይል በመምታት ልትታገላት ትሞክራለች። ወይዘሮ ሔዋንም የተመታችበትን የእንጨት ዱላ መቋቋም አቅቷት ትወድቃለች። ታደለች ድንቁም አሰሪዋ በወደቀችበት ጭንቅላቷንና በሆዷ ውስጥ ያለውን ሕፃን በሚገኝበት ቦታ ደጋግማ በመምታት ትገላታለች። መሬት ለመሬት በመጎተትም ወደ ውጭ ታወጣታለች። በእሳት ለማቃጠልም በማሰብ በግቢ ጓሮ ውስጥ ያሉ ወፋፍራም የማገዶ እንጨቶች በሰውነቷ ላይ በመረብረብ ትለኩሳቸዋለች። አብዛኛው የሰውነቷ ክፍል ከተቃጠለ በኋላ እሳቱን ከሰውነቷ ላይ በማንሳት የሟች ወይዘሮ ሔዋንን አስከሬን ቀይ ማዳበሪያ ውስጥ በመክተት በግቢ ውስጥ ባለ የአትክልት ስፍራ ውስጥ ከታ በቆርቆሮ ትሸፍነዋለች። ከዛም የወንጀል ስፍራውን ዱካዎችን ለማጥፋት ወደ ሳሎን ውሃና መወልወያ ይዛ ገብታ ሁሉንም ቦታዎች ታጸዳለች። በጭንቅላቷም ላይ ውሃ በማፍሰስ ራሷን ለማረጋጋት ትሞክራለች። ወንጀሉን የፈጸመችበትን ልብስን በማውለቅ ሌላ ንጹህ ልብስ ትለብስና ሻንጣን አዘጋጅታ በመውጣት ላይ ሳለች ሌላኛዋ የቤት ሰራተኛ ማሬ ከትምህርት ቤቷ ስትመጣ ትደርስባታለች። ወዴት ልትሄጂ ነው ብላ ስትጠይቃት አባቴ ከክፍለ ሀገር ሞቷል ተብዬ እየሄድኩኝ ነው በማለት ለነሱ ነግሬያቸዋለሁ። ወይዘሮ ሔዋንም ወክ እያደረገች ነው፣ ስትመጣ በር ክፈችላት ካለቻት በኋላ ከቦታው ለመሰወር ትሞክራለች። ብዙም ሳይቆይ አቶ ዘርጋባቸው ደንደና የቀን ውሏቸውን በማጠናቀቅ የናፈቋትን ባለቤታቸውን ለማግኘት ወደ ቤት ይገባሉ። የባለቤታቸው ውጭ መቆየት አሳስቧቸው በመኖሪያ ግቢያቸው በመዘዋወር ላይ ሳሉ በቆርቆሮ የተሸፈነ የወደቀ የሰው እግር በትንሹ ይመለከታሉ። ወደ ቦታውም በመጠጋት የተፈጠረውን ነገር ለማጣራት ሲሞክሩ ባለቤታቸው በሳት ተቃጥላ ያገኟታል። በድንጋጤም ከቦታው በመሸሽና በጩኸት ለፖሊስ ስልክ ይደውላሉ። የስልክ ጥሪ የደረሰው ፖሊስም ወንጀሉ የተፈጸመበት ቦታ ላይ በመድረስ ስለ ወንጀሉ አፈጻጸም ማጣራት ይጀምራል። ወንጀሉም በአሰቃቂ ሁኔታና ኢሰብአዊ በሆነ መንገድ መፈጸሙን ይረዳል። ወይዘሮ ሔዋን ሳህሌ በሆዷ ከያዘችው ሕፃን ጋር ሕይወቷ ማለፉን ያረጋግጣል። የሟች ሔዋን አስከሬንም ወደ ቅዱስ ጳውሎስ ሆስፒታል በመላክ ምርመራ እንዲደረግበት ያደርጋል። የፌዴራል ፖሊስ ፎረንሲክ ምርመራ ቡድን ሟች የተገደለችበት የማገዶ እንጨት ላይ የተገኘው ፈሳሽ የሰው ደም ስለመሆኑ በማረጋገጥ የምርመራ ውጤቱን ይልካል። ፖሊስ አስከሬኑን አጣርቶ ከመረመረ በኋላ አስከሬኑን ጥቅምት 30 ቀን 2009 ዓ.ም በመረከብ ከቀኑ 6 ሰዓት በቅዱስ ጴጥሮስ የፕሮቴስታንት መካነ መቃብር ስፍራ ላይ የቀብር ስነ ስርዓቱ ይፈጸማል። ፖሊስ በቤት ውስጥ በሰራተኝነት ስትሰራ የነበረችውንና ለጊዜውም ቢሆን በተሰወረችው ታደለች ድንቁ ላይ የማጣራት ስራና የሰው ማስረጃዎችን ማሰባሰብ ይጀምራል።
ወንጀሉን በአሰቃቂ ሁኔታ የፈጸመችው ተጠርጣሪዋ ግለሰብ ታደለች ድንቁ ለአእምሮዋ ሰላም ስላልሰጣት ተሸሽጋ ብዙም እንደማትቆይ ያረጋገጠችው ወደ ካራማራ ፖሊስ ጣቢያ በመሄድ ወንጀሉ በሷ መፈጸሙን አምና ስለነበረው ነገር ለፖሊስ ታስረዳለች። ጥር 6 ቀን 2011 ዓ.ም በዚህ ቀን የተሰየመው የፌዴራሉ ከፍተኛ ምድብ ችሎት በከባድ ሰውን መግደል ወንጀል የተከሰሰችውን የታደለች ድንቁን ጉዳይ መርምሮ ጥፋተኝነቷን አረጋግጧል። ተከሳሿም እንድትከላከል በተሰጣት ዕድል በድጋሚ ድርጊቱን አምና ቃሏን ሰጥታለች። ፍርድ ቤቱም የተቀመጠውን ሕግ በአግባቡ መርምሮ ተከሳሽን ያስተምራል ያለውን የዕድሜ ልክ እስራት በይኖባታል። የግብርና ባለሙያውን ማን ገደለው? ወጣት ደጀኔ ኪቻ በጅማ ዞን ሽቤ ስንቦ ወረዳ ተመድቦ የሚሰራ የግብርና ባለሙያ ነው። ደጀኔ በባህሪው ቅን ሲሆን በስራውም ደከመኝ ሰለቸኝ የማይልና ለሙያው ቀን ከሌሊት የሚተጋ ምስጉን ሰራተኛ እንደሆነ የሚያውቁት ይመሰክሩለታል። ደጀኔ የተለመደ ስራውን ለመከወን በጅማ ዞን ሽቤ ስንቦ ወረዳ አርበዶዮ ቀበሌ ይሰማራል። የዚህ ቀበሌ ነዋሪ ከሆኑት የአባብያ ቤተሰቦች በቅርበት ይተዋወቃል። ደጀኔ በተለያዩ ቀበሌዎች በመዘዋወር የቡና ችግኝና የዶሮ ጫጩቶችን ለአካባቢው ገበሬዎች ያድላል። የአርበዶዮ ቀበሌ ነዋሪ የሆኑት አርሶ አደር አባብያ ደጀኔ የቡና ችግኝና የዶሮ ጫጩቶችን እንዲያመጣላቸው 450 ብር ይሰጡታል። ደጀኔም ከአርሶ አደሩ የተቀበለውን ገንዘብ ለዞኑ ግብርና ቢሮ ገቢ አድርጎ ደረሰኝ ይዞ በመመለስ ለአርሶ አደር አባብያ ያስረክባል። አርሶ አደሩ የከፈሉት ገንዘብ 200 ብሩ ለቡና ችግኝ ሲሆን 250 ብሩ ደግሞ ለዶሮ ጫጩት ነበር። ደጀኔ ከተቀበለው ገንዘብ ውስጥ ለቡና ችግኝ በተከፈለው 200 ብር የቡና ችግኙን ከግብርና ቢሮ ይዞ ቢመጣ ለዶሮ ጫጩት የተከፈለው 250 ብር ቀሪ ሆኗል። አርሶ አደር አባብያ ለጫጩት የከፈሉት ብር ባለመመለሱ እንዲሁም ጫጩቶቹንም ባለመረከባቸው ቅር ተሰኝተዋል። አርሶ አደር አባብያ ጫጩቶቹ ካልተገኙ ብሩን እንዲመልስላቸው ደጀኔን ይጠይቁታል። ደጀኔ ገንዘቡ ወደ መንግስት ገቢ ሆኖ ደረሰኝ ስለተቆረጠበት የማይመለስ መሆኑን በማስረዳት ጫጩቶቹ እስኪመጡ በትዕግስት እንዲጠብቁ ይነግራቸዋል። አርሶ አደር አባብያ ግን የደጀኔ መልስ ሊዋጥላቸው አልቻለም። ይልቁንም ያጭበረበራቸው መስሎ ተሰማቸው። አርሶ አደር አባብያ በአካባቢያቸው ታዋቂ የቡና እርሻ ያላቸው ሲሆኑ በአመት በመቶ ሺዎች ሊቆጠር የሚችል ገቢ ያላቸው ሀብታም አርሶ አደር ናቸው። አርሶ አደሩ ምንም እንኳን ሀብታም ቢሆኑ ለጫጩት መግዣ ከፍለው ያልተመለሰላቸው 250 ብር ጉዳይ ራስ ምታት ሆኖባቸው እንቅልፍ ነስቷቸዋል። አርሶ አደር አባብያ የአብራካቸው ክፋይ የሆኑትን ልጆች ሰብስበው ስለደረሰባቸው ጉዳት በማስረዳት ገንዘባቸው በግብርና ባለሙያው ደጀኔ እንደተጭበረበረ በመስማማት ገንዘባቸውን እንዴት ማግኘት እንዳለባቸው ሲወያዩ ከቆዩ በኋላ ውሳኔ ላይ ይደርሳሉ። የቤተሰቡ አባላት በግብርና ባለሙያው ላይ ቂም በመያዝ ሊበቀሉት ተዘጋጁ። አባትና ልጆች ቀን በመቁረጥ በአባታቸው በኩል ከግብርና ባለሙያው ስለ ቡና ችግኞች እንክብካቤና አያያዝ አንዳንድ ድጋፍ እንዲያደርግላቸው ይጠይቁታል። ደጀኔም በቀጠሮው ቀን ወደ ስፍራው በመጓዝ አባብያ ሙስጠፋ ከተባለው ልጃቸው ጋር በመሆን ደጀኔን በመያዝ ከመኖሪያ ስፍራቸው ወደ 10 ኪሎ ሜትር ገደማ ወደሚርቀው የቡና እርሻ ስፍራ ይወስዱታል። በዚህ እርሻ ስፍራ
ሰብስብ የተባለው ሁለተኛ ልጃቸው ጫካ ውስጥ ተደብቆ የእነሱን መምጣት በርቀት ይጠባበቃል። አባትና ልጆች ወንጀሉን ለመፈጸም በተስማሙበት የወንዝ ዳርቻ ሲደርሱ አባት አባብያ ደጀኔን የወሰድከውን 250 ብር አሁን አምጣ ብለው ይጠይቁታል። ደጀኔም ግራ በመጋባት በኪሴ ውስጥ ምንም አይነት ገንዘብ የለኝም፣ ክፍያውን የፈጸምኩት ለመንግስት ነው፣ በምላሹም ደረሰኝ ሰጥቼዎታለሁ፣ እባክዎን እንደዚያ ይበሉኝ በማለት ይማጸናቸዋል። በዚህ ሁኔታ ውስጥ እንዳሉ አባት ከልጆቻቸው ጋር በተነጋገሩት መሰረት ምልክት ሲሰጧቸው ሁለተኛው ልጃቸው ከተደበቀበት በመውጣት የደጀኔን ጭንቅላት በገጀራ ይመታዋል። ቀጥሎ አባትና ልጆች በያዙት ጦርና ገጀራ የግብርና ባለሙያውን ቆራርጠው ወንዝ ውስጥ ለአዞ ይሰጡታል። ሟች ከሞተ 12 ቀናት ተቆጠሩ። የሟች ቤተሰቦች ግለሰቡ ከቤት ከወጣ እንዳልተመለሰ ለፖሊስ አሳውቀዋል። ፖሊስም በጉዳዩ ዙሪያ 12 ቀናት ምንም አይነት ፍንጭ ባጣበት ሁኔታ ውስጥ ሟች ደጀኔ በጠፋ በ13ኛው ቀን በሰው መገደሉን የሚያስረዳ የጽሑፍ ጥቆማ ከአካባቢው ማህበረሰብ ወደ ፖሊስ ጣቢያ ይላካል። ሟች በዕለቱ ከተጠርጣሪዎች ጋር ወደ ቡና እርሻ መጓዙንና ተጠርጣሪዎች ሲመለሱ ሟች አብሯቸው እንዳልተመለሰ ያዩ አንድ አዛውንትን ቃል ጨምሮ በጽሑፍ ጥቆማ ለፖሊሶች ደረሰ። ይህ ጥቆማ ለፖሊሶች የምርመራ ጅማሬ መልካም ሁኔታ ፈጠረ። የሸቤ ሰንቦ ወረዳ ፖሊስ የምርመራ ቡድን በማዋቀር ወደ ስፍራው ይልካል። የምርመራው ቡድን ተጠርጣሪዎች ወደሚኖሩበት ስፍራ በማቅናት ወደ ስፍራው ሲቃረቡ እንዳጋጣሚ አንደኛው ተከሳሽ የአርሶ አደር አባብያ ባለቤትና የልጃቸው የሰብስብ አባብያ ሚስት የወለደች ሴት ጠይቀው ሲመለሱ መንገድ ላይ ከርቀት ይመለከቷቸዋል። የፖሊስ የምርመራ ቡድን የተጠርጣሪ ቤተሰቦች ጋር ሲደርሱ ሰላምታ ከተለዋወጡ በኋላ የተጠርጣሪ ቤተሰቦች እንዳይጠረጥሯቸው በማሰብ እዚህ አካባቢ ከብት በጦር የወጉ ሰዎች አሉ፣ እነሱን ለማስታረቅ ነው የመጣ ነው በማለት የማዘናጋት ስራ ይሰራሉ። የምርመራ ቡድኑ በዚህ ሁኔታ ከተጠርጣሪ ቤተሰቦች ጋር እያወጉ አብረው መጓዝ ይጀምራሉ። ወቅቱ ክረምት በመሆኑ ዝናብ በከፍተኛ ሁኔታ መዝነብ ይጀምራል። የፖሊስ የምርመራ ቡድን ወደ ተጠርጣሪዎቹ ቤት ሲደርሱ ፈጠን ብለው ቤቱን ይከቡታል። ባደረጉት ከበባ አንደኛው ተከሳሽ አባብያና ሶስተኛ ተከሳሽ ሙስጠፋን በቁጥጥር ስር ሲያውሉ ሁለተኛ ተከሳሽ ሰብስብ ለጊዜው ያመልጣል። ፖሊስም የአካባቢውን ማህበረሰብ በማስተባበር ሁለተኛ ተከሳሽን ከአንድ ቀን በኋላ በቁጥጥር ስር ሊያውለው ችሏል። ፖሊስ ተጠርጣሪዎችን በሕግ ቁጥጥር ስር ካዋላቸው በኋላ ስለ ወንጀል ድርጊቱ ሙሉ በሙሉ ያስረዱ ሲሆን መንስኤውም 250 ብሩ እንደሆነና የሟችን ሙት ሰውነት የጣሉበትን ስፍራ ጠቁመዋል። የሟች ሬሳ የተጣለበት 3 ወንዞች የሚገናኙበት ስፍራ በመሆኑና ወቅቱም ክረምት ስለነበር ሬሳውን የማግኘት ስራ ቀላል ሊሆን አልቻለም። ፖሊስ ጊዜያዊ መጠለያ በስፍራው በመገንባት ለተከታታይ 3 ቀናት ማህበረሰቡን አስተባብሮ ፍለጋውን ካካሄደ በኋላ በአራተኛው ቀን የተወሰነ የሟች አጥንት ከደለል ስር ተገኝቶ ፍለጋውን በመቀጠል የተቀሩት አጥንቶች መሰብሰብ ችለዋል። ፖሊስ የተሰበሰበውን አጥንት በማሸግ ወደ ሚኒሊክ ሆስፒታል በመላክ የተገኘው አጥንት የሰው ስለመሆኑ ተረጋግጧል። ፖሊስም የምርመራ ስራውን አጠናክሮ ጉዳዩን ለሚመለከተው የጅማ ዞን ከፍተኛ ፍርድ ቤት የላከ ሲሆን ፍርድ ቤቱም በሰውና በሰነድ ማስረጃዎች ተረጋግጦ የቀረበለትን ክስ ከተመለከተ በኋላ አጥፊዎችን ይመጥናል፣ ሌሎችንም ያስተምራል ብሎ በማሰብ 3ቱንም ተከሳሾች እያንዳንዳቸው በ25 ዓመት ጽኑ እስራት እንዲቀጡ ወስኗል።